ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እሺ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን እነ ኘ ገ ተብሎ የሚጠሩትን እንዲሁም በእነሱ የተመሰረቱ ቃላቶችን ይዤላችኋለሁ ማለት ነው። ከእናንተ የሚጠበቀው ከሌላ ቪዲዮችን ስንሰራ እንዲደርሷችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ቅድም መግቢያው ላይ እንደተናገርኩትኝ የነ የኘ የገን ፊደላት እናያለን ብያቸዋለሁ። ይችኛዋ ነ ትባላለች፣ ይችኛዋ ኘ፣ ይችኛዋ ገ ትባላለች ማለት ነው። ስለዚህ ነ ኘ ገ የሚባሉትን ፊደላት እናያለን ማለት ነው። ስለዚህ ይችኛዋ ነ ትባላለች፣ ይችኛዋ ኘ ትባላለች፣ ይችኛዋ ገ ትባላለች ማለት ነው። ወደ ሁለተኛ ፊደሎች ይችኛዋ ኙ ናት፣ ይችኛዋ ጉ ናት። ስለዚህ ነ ኑ ኘ ኙ ገ ጉ ተብሎ ይጠራሉ። ሁለተኛ ፊደሎች ሁሌም እንደብላችሁ ከዚህ ላይ ነው የሚቀጠልባቸው። በዚች በኩል መቀጠል ነው ማለት ነው። ቅጥላት ይደረግባቸዋል። ከዚያ በኋላ ሁለተኛ ፊደላት ሆነው ድምጻቸውን ይቀይራሉ ማለት። ስለዚህ ነ ኑ ኘ ኙ ገ ጉ አለዚያም ኑ ኙ ጉ ተብለው ይነበባሉ ማለት ነው። ወደ ሶስተኛ ፊደላት ስንል ደግሞ ይችኛዋ ኒ ናት፣ ይችኛዋ ኚ፣ ይችኛዋ ጊ ተብላ ትጠራለች። ይችኛዋ ማናት? ኒ ኚ ጊ። ስለዚህ እናንበባቸው ነ ኑ ኒ ኘ ኑ ኚ ገ ጉ ጊ። በዚህ አይነት መንገድ እያነበባችሁ ወደ አራተኛ ፊደሎች እንሄዳለን ማለት ነው። አራተኛ ፊደሎች ደግሞ የነ ቤት ና ተብላ ትጣላለች። የኘ ቤት ደግሞ ኛ፣ የገ ቤት ደግሞ ጋ ተብላ ትጠራለች ማለት ነው። ስለዚህ ና ኛ ጋ። ስለዚህ ነ ኑ ኒ ና ኘ ኙ ኚ ኛ ገ ጉ ጊ ጋ። እስቲ ና ኛ ጋ ተብሎ በዚህ አይነት መንገድ ታነቧቸዋላችሁ ማለት ነው። ወደ ቀጣዩ ስንሄድ ደግሞ አምስተኛ ፊደሎች እነዚህን ይመስላሉ። ይቺ ኔ ኜ ጌ። እደግመዋለሁ ኔ ኜ ጌ። ስለዚህ ነ ኑ ኒ ና ኔ ኘ ኙ ኚ ኛ ኜ ገ ጉ ጊ ጋ ጌ። አምስተኛ ፊደሎች እግራቸው ላይ ሁሉም ቢሆን ቀለበት አላቸው። ይችም ቀለበት አላቸው፣ ይችም ቀለበት አላቸው፣ ይችም ቀለበት አላት። ከእግራቸው ላይ ሁሉም ቢሆን ቀለበት አላቸው ማለት ነው። ሶስተኛ ፊደሎች ደግሞ በዚህ በኩል ወደ ቀኝ ጠመም ያላላቸው፣ ወደ ቀኝ ጠመም ያላላቸው፣ ወደ ቀኝ ጠመም ያላላቸው። ስለዚህ በዚህ አይነት ቀለል አድርጋችሁ መያዝ ትችላላችሁ። ወደ ስድስተኛው ስንሄድ ደግሞ ይችኛዋ ን ትባላለች፣ ይችኛዋ ኚ፣ ይችኛዋ ግ ትባላለች። ደግመዋለሁ ን ኚ ግ። ስለዚህ ነ ኑ ኒ ና ኔ ን ኘ ኙ ኒ ኛ ኜ ኚ ገ ጉ ጊ ጋ ጌ ግ ተብለው እስከ ስድስተኛው ነበበውን። አሁን እስቲ የመጨረሻውን ሰባተኛ ፊደሎች እንያቸው። ይችኛዋን ሆናት፣ ይችኛዋ ኞ፣ ይችኛዋ ጎ። አያችሁ መጨረሻ ፊደላት በይችኛዋ በዚህኛው በኩል ቀለበት አለቻት፣ ይችኛዋም በዚህኛው በኩል ቀለበት አለቻት። እዚያ ተጨማሪ ደግሞ ይቺ አግድሞ አለቻት ማለት ነው። ይችኛው ደግሞ ጎ የምትባሉ ደግሞ ካናቷ ላይ አቋም ነገር ማድረግ ነው ማለት ነው። ስለዚህ አቋም ማድረግ ነው። እስቲ እናንበባቸው። ነ ኑ ኒ ና ኔ ን ኖ ኘ ኙ ኒ ኛ ኜ ኚ ኞ ገ ጉ ጊ ጋ ጌ ግ ጎ። እደግመዋለሁ ነ ኑ ኒ ና ኔ ን ኖ ኘ ኙ ኒ ኛ ኜ ኚ ኞ ገ ጉ ጊ ጋ ጌ ግ ጎ ተብለው በዚህ አይነት መንገድ ማንበብ ትችላላችሁ። አሁን ደግሞ ከመጨረሻው ወደ መጀመሪያው አለዚያም ከቀኝ ወደ ግራ እንሂድ። ኖ ን ኔ ና ኒ ኑ ነ። እደግመዋለሁ ኖ ን
ኔ ና ኒ ኑ ነ ኖ ኚ ኜ ኛ ኚ ኙ ኜ። እደግመዋለሁ። ኖ ኚ ኜ ኛ ኚ ኙ ኜ ተብለው ይነበባሉ ማለት ነው። ጎ ግ ጌ ጋ ጊ ጉ ገ። እስቲ ድገመው። ጎ ግ ጌ ጋ ጊ ጉ ገ ተብሎ በዚህ አይነት መንገድ ማንበብ ትችላላችሁ። አሁን ደግሞ ቀጥታ ወደ ቃላት ምስረታው እንሄዳለን ማለት ነው። እስቲ ቃላት እንመስርት። እሺ ቤተሰቦች፣ አሁን ደግሞ በነ የተመሰረቱ ቃላትን አብረን የምናይ ይሆናል። እስቲ ቀጥታ ወደ ቃላት ምስረታው። በነ ማን ብለን መሰረትን? ነብር ብለን መሰረትን። ነብር ተብለን እንመሰረታለን ማለት ነው። በኑ ማን ብለን መሰረት? ኑግ ብለን መሰረት። ኑግ ብለን መሰረት። ስለዚህ ኑግ ነብር ብለን መሰረት ነው ማለት ነው። ቀጣይ ደግሞ በኒ ማን ብለን መሰረት ነን? ኒያላ ኒያላ። ስለዚህ ኒያላ ብለን እንመሰረታለን። በና ማን ብለን መሰረት ነን? ናማ ብለን መሰረት ነን። ናማ ብለን እንመሰረታለን ማለት ነው። በኔ እኔ ብዬ መሰረቱ ማለት ነው። እኔ ብዬ መሰረታለሁ። እኔ በን ማን ብዬ መሰረታለሁ? ንብ ብዬ መሰረታለሁ። ስለዚህ ንብ ብዬ እመሰረታለሁ ማለት ነው። በኑ ማን ብዬ መሰረት? ኖራ። በኖ ኖራ ብዬ እመሰረታለሁ። እስቲ እናንበባቸው። ነብር፣ ኑ ኑግ፣ ኒያላ፣ ናማ፣ ኔ እኔ፣ ንብ፣ ኖ ኖራ። እሺ ቤተሰቦች፣ አሁን ደግሞ በእኘ ቤት የተመሰረቱ ቃላትን አብረን የምንሆናል። ቀጥታ ወደ ምስረታው። በእኘ ማን ብዬ መሰረት? አኘከ ብዬ መሰረት። ስለዚህ አኘከ ብዬ መሰረታለሁ ማለት ነው። በኙ ማን ብዬ መሰረት? ተኙ ብዬ መሰረቱ። ስለዚህ ተኙ ብዬ እመሰረታለሁ ማለት ነው። በኚ አግኝ ብዬ መሰረት አግኝ። ስለዚህ አግኝ ብዬ ቃላት መሰረታለሁ ማለት ነው። በእኛ ማን ብዬ መሰረት? ፊኛ ብዬ መሰረታለሁ። ፊኛ ብዬ ቃላት መሰረታለሁ ማለት ነው። ለምኜ ብዬ ቃላት መሰረታለሁ ማለት ነው። ለምኜ ብዬ እመሰረታለሁ። በኚ ማን ብዬ መሰረት? ስንኝ። ስለዚህ ስንኝ ብዬ እመሰረታለሁ ማለት ነው። በኞ ምኞት ብዬ መሰረት። ምኞት። ስለዚህ ምኞት ብዬ መሰረት ማለት ነው። እስቲ እናንበባቸው። አኘከ፣ ኙ ተኙ፣ ኚ አግኚ፣ ኛ ፊኛ፣ ለምኜ፣ ስንኝ፣ ኞ ምኞት። በብዛት በእኘ ቤቶች ለመጀመሪያ ፊደል አድርጌ ለመመስረት በጣም ያስቸግራሉ። ለዚያ ነው መጀመሪያ ላይ እያረጉ ያለመጧቸው መሀልና መጨረሻ ላይ እያረጉ ያመጧቸው። ለዚያ ነው ቤተሰቦች። አሁን ደግሞ በገ የተመሰረቱ ቃላትን አብረን የምናየው ይሆናል። እስቲ በድምፅም በቅርጽም እንደሚመስሉ አብረን እናያቸው። መጀመሪያ በገ ፊደል ማን ብለን መሰረትን? ገመድ ብለን መሰረት። ገመድ። ስለዚህ ገመድ ብለን እንመሰረታለን ማለት ነው። በጉ ጉማሬ። ስለዚህ ጉማሬ ብለን እንመሰረታለን። ጊታር ብለን እንመሰረታለን። ጊታር። ስለዚህ ጊታር ብለን እንመሰረታለን። በጋ ማን ብለን እንመሰረታለን? ጋቢ ብለን እንመሰረታለን ማለት ነው። ጌሾ። በጌ ማን ብለን መሰረት? ጌሾ ብለን እንመሰረታለን ማለት ነው። በግ ማን ብለን እንመሰረታለን? ግመል ብለን እንመሰረታለን። ግመል። ስለዚህ በግ ግመልን ብለን እንመሰረታለን ማለት ነው። የመጨረሻው ደግሞ በጎ ማን ብለን እንመሰረታለን? ጎጆ ቤት ብለን እንመሰረታለን። ጎጆ ቤት። እስቲ እንድገማቸው። ገመድ፣ ጉማሬ፣ ጊታር፣ ጋቢ፣ ጌሾ፣ ግመል፣ ጎጆ ቤት ብለን እንመሰረታለን ማለት ነው።